ሰርክሳት አይደለ ተረቱ እኔ ለምን አልወደድሽኝም ለምን ከዳሽኝ ብዬ ሙጥኝ አለለም። የሰው ልጅ ከፈለገ ይወዳል ከፈለገ ይጠላል። ህይወት ነበረኝ እኮ ካንቺ እኮ ህይወት ነበር እየመሰለ መሰረተ የነበረው ቤተሰቤ እኮ የሚጠብቀው የነበረው እኮ የኔን ደስታ ነበር። እናቴ እኮ ጉጉት ላይ ነበረች። እናቴ እኮ በቤተሰቦች ቢለኝ አንገቷን ይደፋች። ደጋግመሽ ገደልሽኝ እንጂ ምንም ልታደኝኝ አልሞክርሽም። አሁን የዚህ ታሪክ ተጠያቂ ነኝ እያደረገ አንቺ ነሽ። ሌላ ማን ልልሽ ነው? ሰላም ጤና ይስጥልኝ ውድ ወንድሞቼ አድማጮቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በድጋሚ በሌላ አስተያየት መጥቻለሁኝ። ዛሬ መጣሁት ኤልሳና የልዑል እናት ባደረጉት ውይይት በተለቀቀው ቪዲዮ ያለኝን አስተያየት ለመስጠት ነው። መጀመሪያ እንግዲህ የልዑል እናት የመሰላቸውን አድርገዋል። በእርግጥ ልዑል ቢናደድ ተገቢ ነው ላለው እንደ እናት ያሰቡትን አድርገዋል። ግን ምን አለ መሰላችሁ እኔ የራሴ ስጋት አለኝ። ወደ ኋላ ነግራችኋለሁ። ግን ለማንኛውም እስኪ ይሄንን ቪዲዮ አይተን እንመለስ። ለምን አፍራለሁ? ይሄ እኮ እኔ ፈልጌ ያመጣሁት አይደለም። በቃ ፍቅር ነው። ፍቅር ደግሞ በመላመድ የሚመጣ ነገር ነው። ስለዚህ ከኔ ጋር የነበረው ነገር ፍቅር አልነበረም ማለት ነው። እሱ እንደዛ ማለት አይደለም። ምንም አይነት ስሜት ለኔ ያልነበረሽም ማለት ነው። እንደዛ አይደለም። ለአንተ ስሜት ነበረኝ እና እንዴት ነው አንቺ መጀመሪያ ለኔ ስሜት ከነበረሽ እንዴት ነው ሁለተኛ ሰው ልታፈቅሪ የምችው? ምን አይነት ልብ ነው ያለሽ አንቺ? ከሱ ጋር በቀን በተያየው ቁጥር በቃ የተፈጠረ ስሜት ነው፣ የተፈጠረ ነገር ነው። እና የምራውና ስስለው ያደግኩት ሰውና ስቀርበው የነበረው ሰው አንድ አይደለም። በቃ ስቀርበው ሌላ ዓለም፣ ሌላ ሰው፣ ሌላ ማንነት፣ በቃ የሚወደድ አይነት ሰው ነው። ገባ ወይ? የቤተሰቦቼን ያረጋቸው ተጽዕኖ ምናምን ሊሆን ይችላል መጥፎ ሰው አድርጌ እንዳይ ያደረገ። ስለዚህ ጥሩ ሰው ነው ሌላ ሰው ነው። አዎ፣ ስለዚህ ጥሩ ሰው ነው። አዎ፣ አዎ። እኔና አንቺ እኮ ከሁለት ዓመት በላይ አንድ ላይ ነበር። ከሁለት ዓመት በላይ አብረን ነው። ይሄ በቃ ስሜት ነው። አይገባህም እንዴ? ፍቅር ነው። በቃ ፍቅር አሸነፈኝ። በመላመድ የተፈጠረ ነገር ነው እያልኩ ነው። እሱም በየቀኑ በቀረብኩት በየቀኑ አብረን ባሳለፈን ቁጥር ለሱ የተለየ ነገር ተፈጠረ በቃ ልቤ ውስጥ። ስለዚህ አንተን አልወደህም ማለት አልነበረም። ካንተ ጋር በጣም ጥሩ ጊዜ ነበር። ለአንተ በጣም ትልቅ ክብርም አክብሮትም አለ ከነ ቤተሰብ በተለይ ለእናት። እንግዲህ እዚህ ጋር እንደሰማችሁት ኤልሳ ተናግራለች፣ ስሜቷን ተናግራለች። እኔ እንግዲህ ይሄ ስንተኛ ቪዲዮ ማለት ይቻላል ስለዚህ ልጅ ሁኔታ የምገልጸው። ኤፍሬምን ስትገልጽ የገለጸችበት ሁኔታ ያው እንደሰማችሁት ነው። ሌላ ዓለም ነው ስቀርበው፣ ሌላ ዓለም ነው ያለች። እንግዲህ ተመልከቱት ምን ያክል ዲፕ እንደምታፈቅረው ስትገልጽ ማለት ነው። ልዑሉን ደግሞ አንቺ አትወጂኝም ነበር ወይ ሲላት የገለጸበችበትን ሰምታችኋል። በአንተና በኔ ጥሩ ጊዜ ነበረን። በቃ የነበራቸው ጥሩ ጊዜ ነበር። አፍቅርሃለሁ የሚባለው ካፍ አልወጣም። ጥሩ ጊዜ አሳልፈናል። ትልቅ ክብርና አክብሮት አለኝ። በቃ ያ ነበር ስሜቷ። እሱም በማክበር እንጂ በማፍቀር አይደለም። ግን አሁን የምታፈቅርበትን የእውነተኛ ያፈቀረችውን ሰው ግን የምትገልጽበት ሌላ ዓለም ነው አለችው። ትልቅ ቃላት ነው እንግዲህ የገለጸችበት። ይሄ ኤፍሬም ምኑንም ማይታያት ለሷ ፍቅር ስለሆነ ነው። እንዳገላለጿ ሌላ ዓለም ነው ስቀርበው፣ በቀን በተቀራረብ ቁጥር ሌላ ዓለም ነው፣ ሌላ ዓለም አሳየኝ ነው ያለችው። በጥቂትን ጊዜ ቢሆን ከሱ ጋር ያየችው ዓለም ነው፣ ሌላ ዓለም ነው። በቃ ከልዑል ጋር ግን 2 ዓመት ግን የመከባበር ያክብሮት ነው ከሱ ጋር ስትኖር የነበረው። ከዚህ በፊት እንዳልኩት ሰብአዊ እርዳታ እየረዳችው ያን ሰብአዊ ነገር ነው የምታካሄደው ሂደት። ማንኛውም ሰው ጥሩ ጊዜ እንደሚያሳልፍ ከጓደኛችሁ ጋር ጥሩ ጊዜ አታሳልፉም? የዛ አይነት ስሜት ነበር የነበራት እና ይሄንን ነው እናትየዋ መረዳት ያለባችሁ። ልጅቷ ከመጀመሪያውኑ ያው ለእሳቸውም በጣም ክብር አላት። እንደ እናት ተንከባክበዋታል፣ እንደ ልጅ አድርገው። ያ ነገር አክብሮቷ አሁንም አልነፈገቻቸውም። ከአባቷ ይልቅ በደንብ ጎንበስ ብላ ደጋግማ ይቅርታ የጠየቀች እናትየዋ ነው። እዚህ ጋር አይተናል። እንደው ለአባቷ ያን ያክል ሴንስ አልሰጣትም። ለእሳቸው ትንሽ አንገቷን ደፋ አድርጋለች። እና ይሄንን መረዳት መቻል አለባቸው። ልዑል አሁን እያየሁት ያለሁት በጣም መጎዳቱን ያሳወ ግን የተረዳት ይመስለኛል። ልጅቷ ግን ያለችበት ይሄ ነው፣ ሁኔቷ ይሄ ነው። ሌላው ደግሞ እስኪ ይህችን ቪዲዮ አዳምጡ። ይህ በጣም ክፉና ጨካኝ እንደሆነ አውቃለሁ። እኔ ያለሁበትን ሁኔታ እንዴት መረዳት ያቅትሻል? አንተስ እኔ ያለሁበትን ሁኔታ እንዴት መረዳት ያቅትሻል? አንቺ ማይተደላደለ ምንድን ነው የተደላደለ? ህይወቴን ካመሰቃቀለብኝ ሰው ጋር ከመኖር በላይ ምን? ሲቀጥል ደግሞ እንደምታውቁት አይነት ሰው አይደለም። በጣም የተለየ ሰው ነው። መልካም ሰው ነው።
አሁን ቤተሰቦቼን እንደዛ ካረገብኝ ሰው እንደዛ የኔን ህይወት እንደዛ መስቀልቅሉን ካወጣብኝ ሰው ጋር አብሬ በትዳር መኖር ራሱ እሱን ተቋቁሞ መኖር መቻል ራሱ አንድ ስቃይ ነው። አንድ በቃ ህመም ነው። ገባ? እሱን ተቋቁሞ መኖር ራሱ ለኔ ህመም ነው። ሲቀጥል ደግሞ ወንጀለኛም አይደለም። እኔ ደስተኛ ነኝ በቃ በመኖር ህይወት። ከዚህ ህይወትም መውጣትም አልፈልግም። በቃ አሁን ሰላማዊ ምን ልበልሽ፣ አንቺም እንደዚህ ብዬ መመለስ ይከብደኛል በጣም። በቃ እኔ ከዚህ ህይወት መውጣት አልችልም። ማንነቱ ነው ሰውዬው፣ በቃ ፍቅሩ ወደድኩት። እዚህ ጋር እንደምታዳምጡት ኤልሳ ግራ የተጋባች ናት። በእርግጥ እንደምትወደው ትናገራለች፣ ግን ከዚህ ህይወት አልወጣም ትላለች። ደግሞ አንዳንድ ጊዜ እዚህ ጋር ደግሞ ጨካኝና ክፉ እንደሆነ አውቃለሁ ትላለች። በአንድ ጎን በሌላ ጎን ደግሞ እንደምትሰሟት ከሱ በላይ ሌላ ሰው የለም ወንጀለኛም አይደለም ትላለች። እና እንደው በዚህ አንገቷን ሰርጀሪ ባደረገው የሆነ ነገር አስገባላት እንዴ? አይምሮዋን የሚቀይር አይምሮዋን የሚነካ እንጂ ትክክለኛ ጨበጥ ያለ ነገር እኮ የላት። ስታዳምጧት ከእናትየዋ ጋር ያደረገችውን ንግግር መስማት ትችላላችሁ። ከዚህ ጋር ቆርጬ እንደለቀኩላችሁ ከመጀመሪያው ጀምሮ ከአባትየዋም ጋር ከልዑልም ጋር ብቻውን ያደረገችው አሁን ከእናትየዋ ጋር የተለያየ በአንድ ቦታ ላይ የተለያየ ነገር ትናገራለች። አሁን እሱ ወንጀለኛ አይደለም አፈቅረዋለሁ ምናምን ደግሞ ከገባው መውጣት አልችልም የሚባል የሚያስፈራ ነገር ያለውም ነገር ይመስላል። እና እንደው በዚህ ባደረገችው ሰርጀሪ በአንገቷ ላይ የሆነ ነገር አስገባላት እንዴ? አይምሮዋን የሚነካ አይምሮዋን የሚቀይር መጠራጠር ጀመርኩ እኮ። እናንተስ ምን ትላላችሁ ይሄን ነገር? ጃና አይኗንም ማየት በጣም ከብዶኝ ነበር። አላውቅም እዚህ እየመጣሁ ራስ መንገድ ላይ ለመመለስ ነበር ሀሳቤ፣ ግን እሱ አሁን አብኝ መጥከነሽ አንቺ ስለሆንሽ ግን ማን እየመጣሁት እንጂ አይንሽን ማየት በቃ ስራዬ ልክ እንዳልሆነ ስለማውቅ አልቻልኩም። በቃ ያያት ለአንቺ ለወደፊት ስትባንኝ አሁን አልባነሽ ስትባንኝ ግን የዘላለም ጸጸትሽ። እዚህ ጋር ኤልሳ ትክክል ናት። እንደሰማችኋት ስራዬን ስለማውቅ መመለስ ፈልጌ ነበር፣ ስራዬ ትክክል እንደሆነ ስለማውቅ መመለስ ፈልጌ ነበር ብላለች። ትክክል ናት። ስራዋ አሳፋሪ፣ በጣም አሳፋሪ ስለሆነ ይህን ነገር ትክክል ናት። ከእሷ ጋር እስማማለሁ። ማፈሪያ ናት። ግን እናትየውም በትክክል መልሰውላታል። ስትባንኝ ትጸጸቻለች ነው ያሏት። እውነታቸውን ነው። ይሄ ነገር ያልፍና ከእንቅልፍ ስትነቂ ብሏታል። አንድ ቀን መንቃቱ አይቀርም። ጥሩ አባባል ነው። በሁለቱም ንግግር እስማማለሁ። ይኸውልሽ እኔ አንድ ነገር ልንገርሽ፣ እቺ ልጅ ለእኔ ጠላቴ ነች። አንቺ ለእኔ ኤፍሬም ነሽ። እኔን አይደለም ሙሉ ቤተሰብን ልታጠፋ ትችላለች። ለማን? ለዚህ ቆሻሻ ሰውዬ ስትል እሱም እናገረዋለሁ። ቆሻሻ ነው። አዎ ቆሻሻ ነው። እሱ በሌለበት ነው። ምንድነው እሱን ስም የምታነሳው? ሰምኛለሽ? ወንድ ከሆነ ኢትዮጵያ ውስጥ ይግባና ያገኘኝ። ምን ልትሆን እኮ ወንድ ከሆነ ይምጣና ያገኘኝ። ችግር የለውም። ለመገናኘቱ ትገናኛላችሁ። ዛሬ የመጣሁት ማለት ነው። ስለዚህ አንቺ ደግሞ አንቺ የእሱ መሳሪያ እንደሆንሽ ነው የማስበው። እቤት አይደለም ልጅ እኔ ባለሁበት ዙሪያ እንድትመጪ አልፈልግም እኮ። አንተ ስለምታስበው ጉዳይ አይደለም። እኔ የመጣሁት ለእሷ ክብር አሁን ትልቅ ምን የለም ካንተ ጋር ማውራት የምንነጋገረው ነገር የለም። ማሚ በቃ ለቀለውልሻል። ይሁዳም ክርስቶስን ሰሞኑን የሸጠው። እሺ እዚህ ጋር ሰማችሁት። ከልዑል ጋር እስማማለሁ። እቺ ልጅ ይሄንን ቤት ማወቅ የለባትም። እነሱ እንግዲህ ታውቃላችሁ ከቦታ ቦታ እየቀየሩ ነው የሚኖሩት። እንደሰማነውም ደግሞ እቺ ልጅ ማወቅ የለባትም። በትክክል እስማማለሁ። ለምን የዚህን ያክል ነው ለሷ ዓለሟ ነው። ዓለሟን የሚያሳጣት ሰው ነገር ደግሞ አትፈልግም። ሰው ከሚወደው ሰው ጋር ሌላው ሲመጣበት እንደ ጠላት ነው የሚያው። አሁን እሷ ከዚህ በፊትም እየፈከረች ምንድን የሚባለው እየፈከረችበት ነው እና ያለን እያለች ነው። እና ይቺ ሴትዮ ኤፍሬም ያላትን ለማድረግ ወደ ኋላ አትልም። እውነቱን ነው ልዑል። ስለዚህ ማየት አይገባትም ነበር ይህንን ቤት። ግን መቼም እንደ እናት የተሰማቸውን አድርገዋል። ምንም ማድረግ አይደለም፣ ምንም ማድረግ አይቻልም። ግን እኔ ግን ትክክል ናቸው ብዬ ግን አላምንም። ይሄ ትክክል አልነበረም። እሷ አሁን እንደመጣችው ይህን ያክል አመት ይህን ያክል ወር ስትኖር እኮ ሰተት ብላ ማምጣት ትችላለች። ማግኘት ብትፈልግ ኑሮ ድሮም ታገኛለች። አሁን እንዴት መጣች? ስላልፈለገች እንዴት ይህን መረዳት አቃታቸው? አሁን ግን እነሱ አሁን ካሉበት ደግሞ መውጣት መደበቅ ሊኖርባቸው ነው። ሌላ እዳ ነው የምታመጣባቸው። እሷ እንኳን ለእሷ ቀርቶ አባትየውንም በአባትየው መንገድ ሌላ እንዳይመጣበት የኔ ስጋቴ ነው። የኔ ብቻ ሳይሆን የብዙዎቻችሁ ልጆች አስተያየት ላይ የማነበው ነው። ስጋት አለባቸው በአባትየውም ራሱ እሱ ጋር በመኖሩ ማለት ነው። እቺ እሱን ለማጥቃት ወደኋላ አትልም።
አለሟን የሚነጥቃት ሰው አትፈልግማ። ተመችቷት ተደልቷት የምትኖር ሰው ናት ብላ ነዋ የምታስበው። እና ከልዑል ጋር እስማማለሁ። ለማንኛውም ግን እህት ወንድሞቼ ፈጣሪ ነው የሚጠብቀው። ሁላችንም እንደምናውቀው ፈጣሪ ይጠብቃቸዋል። የእኛን ልጆች እንደ ወንጀለኞች እንደ ብዛትና እንደ ወንጀለኞች እጃቸው ረጅም ነው ምናምን እግራቸው ረጅም መሆኑ ሳይሆን ፈጣሪ እየጠበቃቸው እስከ ዛሬም አሉ፣ ወደፊትም ይኖራሉ። ግን ለማንኛውም መቼም መጠንቀቁ ደግሞ አስፈላጊ ስለሆነ እንዲጠነቀቁ ያው ያለንን አስተያየትና ምክር እንሰጣለን። ለማንኛውም እህት ወንድሞቼ የዛሬ አስተያየት ይሄ ነበር። ከእናንተ ደግሞ የምትሉትን ጠብቃለሁ። በሌላ ቪዲዮ በሌላ አስተያየት እስከምንገናኝ ከልብ አድርጌ እያመሰገንኳችሁ፣ በተረፈ ሰላም ሁኑ ባይ